ሰላም የዴሊ ፎረም ቤተሰቦች፣ በኢራን ላይ ጥቃት ከተከፈተ በኋላ የአሜሪካ መከላከያ ሚኒስቴር የእስራኤል ጉብኝታቸውን ሰረዙም። በመካከለኛው ምስራቅ ያለው ውጥረት መባባሱን ተከትሎ የአሜሪካ መከላከያ ሚኒስትር ፒት ሄግስት ረቡዕ ማታ ወደ እስራኤል ሊያደርጉት የነበረው ጉዟቸው እንደሰረዙ ቢቢሲ መረዳት ችያለሁ ብለዋል። ሄግስት የሰሜን አትላንቲክ የጦር ቃል ኪዳን ድርጅት ኔቶን ጉባኤ ለመታደም ከአሜሪካ ፕሬዝዳንት ዶናልድ ትራምፕ ጋር ቱርክ ገብተው ነበር። ሚኒስትሩ ረቡዕ አመሻሽ ወደ እስራኤል ሊያደርጉት የነበረው ጉብኝት እቅድ በአሜሪካም ሆነ በእስራኤል በይፋ አልተገለጸም። ሆኖም በርካታ የዜና አውታሮች ጉብኝታቸው ኤፍ-35 ተዋጊ ጀቶች ለቱርክ የመሸጥ ሀሳብን በተመለከተ እስራኤል በሚኖራት ስጋት ላይ የሚደረግ ውይይት እንደሚያካትትም ተነግሮ ነበር። የእስራኤል ጠቅላይ ሚኒስትር ቤንያሚን ኔታንያሁ በዓለም ዘመናዊ የጦር መሳሪያ የሆነው ኤፍ-35 ተዋጊ ጀቶች እና ተመሳሳይ የጦር መሳሪያዎች ለቱርክ መሸጥ ስህተት እንደሚሆንም እየተናገሩ ነው። እስራኤል በመካከለኛው ምስራቅ ዋነኛ የአሜሪካ አጋር ከመሆኗ ባሻገርም በቀጠናው ብቸኛው የኤፍ-35 ጀት ባለቤትም ነች። የጦር መሳሪያ አምራቹ ሎክሄድ ማርቲን መረጃ እንደሚያመለክተው አንድ ኤፍ-35 የጦር ጀት 82.5 ሚሊዮን ዶላር ገደማም ያወጣል። እስራኤልም ሆነች አሜሪካ በመከላከያ ሚኒስትሩ ጉዞ መሰረት ላይ በይፋ የሰጡት ማብራሪያ ግን እንደሌለ ነው እየተነገረ ያለው። ከኢራንና ከአሜሪካ ውጥረት ዳግም መነሳት ጋር በተያያዘ በሺዎች የሚቆጠሩ መርከበኞች በሆርሙዝ ወሽመጥ እንቅስቃሴም ተገድቦ እንደሚገኝ ገለጹ። በሆርሙዝ ወሽመጥ በመቶዎች የሚቆጠሩ መርከቦች ላይ ወደ 6000 የሚጠጉ ሰዎች እንቅስቃሴያቸው ተገድቦ እንደሚገኝ የተባበሩት መንግስታት አስታውቋል። ዓለም አቀፉ የባህር ትራንስፖርት ድርጅት ዋና ጸሐፊ አርሴኒዮ ዶሜንጌዝ ከቅርብ ቀን ወዲህ መርከቦች ላይ የሚፈጸሙ ጥቃቶች ከፋርስ ባህረ ሰላጤ በሰላም መውጣት ባልቻሉ መርከቦች ላይ ያሉ ወደ 6000 የሚጠጉ መርከበኞች ስጋትና የስነ ልቦና ጫና ውስጥ ይገኛሉ ብለዋል። መጋቢት ወር ላይ አሜሪካና ኢራን ወሽመጡን ለመክፈት የሚያስችል ስምምነት ከመፈራረማቸው በፊት ወደ 20,000 የሚጠጉ መርከበኞች በባህረ ሰላጤው እንቅስቃሴ ውስጥ ተገድቦ መቆየታቸው ዶሜንጌዝ አስታውሰዋል። ዋና ጸሐፊው አሁንም አጣብቂኝ ውስጥ የገቡት መርከበኞች በሰላም እንዲወጡ ሁሉም ወገኖች ሳይረፍድ ሁኔታውን እንዲያረግቡም ጥሪ አቅርበዋል። ከዓለም የነዳጅና የተፈጥሮ ጋዝ መተላለፊያ ዋነኛው የሆነው ሆርሙዝ ወሽመጥ ከመዘጋቱ በፊት በየቀኑ 138 ገደማ መርከቦች ይተላለፉበትም ነበር። ኢራን ወሽመጡን ከዘጋች በኋላም 1150 የጭነት መርከቦችና ከ20 በላይ የመርከብ ሰራተኞች በወሽመጡ ለመቆየት ተገድበዋል። መርከቦቹ በሆርሙዝ ወሽመጥ በኩልም እንዳያቋርጡም ማሳሰቢያም እየተሰጠ ነው። የተባበሩት መንግስታት ዓለም አቀፉ የባህር ትራንስፖርት ድርጅት በመርከቦች ላይ የተፈጸመውን ጥቃቶች በማውገዝ የባህር ትራንስፖርት ኩባንያዎች መርከቦቻቸውን ወደ ሆርሙዝ ወሽመጥ እንዳይልኩም እያስጠነቀቀ ነው። ይህ ማሳሰቢያም የተሰማው አሜሪካ በኢራን ላይ ጥቃት መፈጸሟን ተከትሎ ኢራን የአጸፋ እርምጃ ከወሰደች በኋላም ነው። በሆርሙዝ ላይ የተፈጸመው ጥቃት ተከትሎ በመርከቦች ላይ የሚፈጸመው የግድ የለሽነት ጥቃት በተደጋጋሚ የመርከብ ሰራተኞች ሕይወት ለአደጋ መጋለጥ ጀምሯል ሲልም የድርጅቱ ዋና ጸሐፊ አርሴኒዮ ዶሜንጌዝ አስጠንቅቀዋል። የመርከብ ላይ ሰራተኞች ደህንነት ማረጋገጥ እስካልተቻለ ድረስ ሀገራት፣ የመርከብ ባለቤቶች፣ የመርከብ ትራንስፖርት ተቋማት፣ ሁሉም የሚመለከታቸው ባለስልጣናት ሰራተኞቻቸውን ካላስፈላጊ አደጋ ለመጠበቅ ሲሉ በሆርሙዝ በኩል ከመተላለፍ እንዲቆጠቡ ማስጠንቅቀዋል። በጦርነት ምክንያት ለወራት ተዘግቶ የነበረው ሆርሙዝ ወሽመጥ በአሜሪካና በኢራን መካከል የተኩስ አቁም ስምምነት ከደረሰ በኋላ ዳግም ለእንቅስቃሴ ክፍት ሆኖ ነበር። አሜሪካ በኢራን ላይ ጥቃት መፈጸሟን ተከትሎ ፕሬዝዳንት ዶናልድ ትራምፕ ከኢራን የተደረሰው የተኩስ አቁም ስምምነት ማብቃቱን አሳውቀዋል። ይህም በባህረ ሰላጤው አካባቢ ዳግም ውጥረት እንዲያገረሽም ያደረገ ሲሆን በሆርሙዝ ወሽመጥ ላይ ያለው እንቅስቃሴ ስጋት አሁን በጣም አይሏል። ትራምፕ ከኢራን ጋር የተደረሰው ስምምነት ከዚህ በኋላ አብቅቷል ብለው መናገራቸው ተከትሎ የነዳጅ ዋጋ ክፉኛ እየጨመረ ነው። የአሜሪካ ፕሬዝዳንት ዶናልድ ትራምፕ ከኢራን ጋር የተፈጸመው ጊዜያዊ ስምምነት አብቅቷል ማለታቸው ተከትሎ በዓለም ገበያ የነዳጅ ዋጋ በ6 በመቶ ጨምሯል። ትራምፕ ይህንን ከማለታቸው አስቀድሞ የአንድ በርሜል ድፍድፍ ነዳጅ ዋጋ ከ76 በታች እየተሸጠም ነበር። ከፕሬዝዳንት ትራምፕ ንግግር በኋላ ግን የብሬንት ድፍድፍ ነዳጅ ዋጋ ከ6 በመቶ በላይ ጨምሮ $78.73 መሸጡን ሮይተርስ ዘግቧል። የአሁኑ ጭማሪ ባለፉት 2 ሳምንታት ውስጥ ከተመዘገበው ከፍተኛ እንደሆነም ነው ሮይተርስ ያስታውሰው። በኢራን ጦርነት ምክንያት ዋጋው አሻቅቦ ወራትን ያስቆጠረው ነዳጅ ሁለቱ ሀገራት ጦርነት ለማቆም ግጭትን ለማርገብ መግቢያ ስምምነት ከተፈራረሙ በኋላ ግን ቀናሽ አሳይቶም ነበር። ይሁን እንጂ
ከማክሰኞ ሌሊት ጀምሮ አሜሪካ የኢራን ይዞታዎች ከደበደበች በኋላ የነዳጅ ዋጋ ጨምሯል። አሜሪካ ጥቃቱ የፈጸመችው በሆርሙዝ ወሽመጥ ሲጓዝ የነበረ 3 ነዳጅ ጫኝ መርከቦች በኢራን በመመታታቸው እንደሆነም ነው አሜሪካ አሳወቀችው። ትራምፕ ከኢራን ጋር ተደርሶ የነበረውም የተኩስ አቁም በዚህ ምክንያት አብቅቷል ሲሉም ነው በይፋ ያሳወቁት። በአሜሪካና በኢራን መካከል የሚደረገው ጦርነት ያስቆመው የተኩስ አቁም ስምምነት ትራምፕ ከዚህ በኋላ አብቅቷል ብለዋል። አሜሪካ ማክሰኞ ሌሊት በጦርነት ጅማሮ ላይ የተገደሉት የጠቅላይ መሪ የቀብር ስነ ስርዓት እያካሄደች ባለችበት ኢራን ላይ ጥቃት ፈጽመዋል። ኢራን በአካባቢ ባሉ የአሜሪካ ጦር ሰፈሮች ላይም ያጸፋ ምላሽ ሰጥታለች። በቱርክ እየተካሄደ ባለው የሰሜን አትላንቲክ ጦር ቃል ኪዳን ድርጅት ኔቶ ስብሰባ ላይ የሚገኙት የአሜሪካው ፕሬዚዳንት ትራምፕ ከኢራን ጋር የተደረሰው ስምምነት ከዚህ በኋላ አብቅቷል ሲሉ ማስጠንቀቃቸው ዓለምን አስደንግጧል። ፕሬዚዳንት ዶናልድ ትራምፕ ጨምረውም ከእነርሱ ጋር ከዚህ በኋላ መነጋገር አልፈልግም፣ የሚታመኑ አይደሉም ብለዋል። ትራምፕ እስከምንረዳው ድረስም የተኩስ አቁሙ አብቅቷል ሲሉም ተደምጠዋል። ሁለቱ ወገኖች ሊነጋገሩ እንደሚችሉ ነገር ግን ውጤት የማያስገኝ በመሆኑን ገልጸዋል። የሚደረግ ንግግሮች ጊዜን የሚያባክኑ እንደሆኑም ትራምፕ ጠቅሰዋል። የተኩስ አቁም ማብቃት በተመለከተ በድጋሚ በጋዜጠኞች የተጠየቁት ፕሬዚዳንት ዶናልድ ትራምፕ የአሜሪካ ልዑካን ከኢራን ጋር ሊነጋገሩ ይችላሉ፣ ነገር ግን ጊዜያቸው ማባከን ነው ብዬ አስባለሁ ሲሉም ዶናልድ ትራምፕ ተናግረዋል። የአሜሪካ ጥቃት ተከትሎ ኢራን በ85 የአሜሪካ ኢላማዎች ላይ የአጸፋ ጥቃት መፈጸሟን አስታውቃለች። የአሜሪካ ጦር ኢራን ውስጥ በርካታ ኢላማዎች ላይ ጥቃት መፈጸሙን ካስታወቀ በኋላ የኢራን አብዮታዊ ዘብ በቀጠናው የሚገኙ የአሜሪካ ወታደራዊ ተቋማት ላይ የአጸፋ ጥቃት መፈጸሙን አረጋግጧል። የአሜሪካ ሰራዊት ማዕከላዊ እዝ ሌሊት ላይ ኢራን ውስጥ በሚገኝ ከ80 በላይ ኢላማ ላይ ጥቃት መፈጸሙን ያስታወቀ ሲሆን የኢራን አብዮታዊ ዘብ በተመሳሳይ በአካባቢው አገራት ውስጥ በሚገኙ 85 የአሜሪካ ይዞታዎች ላይ ጥቃት መፈጸሙን አስታውቋል። አብዮታዊ ዘቡ ባወጣው መግለጫ ኢራናውያን በከፍተኛ ቁጥር ወጥተው የታላቁ መሪያቸውን የቀብር ስነ ስርዓት እያካሄዱ ባለበት ጊዜ የተፈጸመ ጥቃት መሆኑን ገልጿል። እርምጃው በተደጋጋሚ በተደረሰው ስምምነት ላይ የተፈጸመ ጥሰት ነው ሲልም አሜሪካ በኢራን የባህር ዳርቻ አካባቢ ላይ ጥቃት መፈጸሟን አረጋግጧል። ለዚህም ጥቃት በተሰጠው የመጀመሪያ ደረጃ ምላሽ የአገሪቱ የባህርና የአየር ኃይሎች የጋራ ሚሳኤል እና የድሮን ጥቃቶች መፈጸማቸው ገልጿል። በጥቃቱም ባህሬን ውስጥ የሚገኘው የአሜሪካ ባህር ኃይል ሰፈር፣ ኩዌት ውስጥ ያለው የአሜሪካ የአየር ኃይል ሰፈር ላይ 85 ኢላማዎች መመታታቸውን ኢራን አስታውቃለች። የኢራን አብዮታዊ ዘብ የአጸፋ ጥቃቱ መፈጸሙን ከማሳወቁ በፊት የኩዌት የድሮንና የሚሳኤል ጥቃቶች ለመከላከል የአየር መከላከያ ስርዓቶች መጠቀሙን የገለጸ ሲሆን ባህሬን ውስጥ ደግሞ የአየር ጥቃት ማስጠንቀቂያ ደወልም ተሰምቷል ነው የተባለው። አሜሪካም በኢራን ላይ ጥቃት የፈጸመችው ማክሰኞ ዕለት በሆርሙዝ ወሽመጥ ላይ 3 ነዳጅ ጫኝ መርከቦች ላይ ጥቃት ከተፈጸመ በኋላ እንደሆነ ያስታወቀች ሲሆን ኢራን ግን በጥቃቱ ውስጥ እጇ እንደሌለ እያስተባበለች ነው። ሳውዲ አረቢያ፣ ኳታርና ዩናይትድ ስቴትስ በመርከቦቹ ላይ ለተፈጸመው ጥቃት የኢራን እስላማዊ አብዮታዊ ዘብን ተጠያቂ አድርገዋል። ይህ በአሜሪካ ሰራዊት የተከፈተውና የኢራን አጸፋ ጥቃት የሰነዘረችበት ሁኔታ ከሳምንት በፊት በሁለቱ ወገኖች በኩል የተደረገው ስምምነት በኋላ በአካባቢው አዲስ ወታደራዊ ግጭትን አስነስቷል። ጋና በጸረ ስደተኞች ተቃውሞ ውዝግብ የተነሳ የደቡብ አፍሪካውያን ፕሬዝዳንት ጉብኝታቸውን ሰረዘች። በደቡብ አፍሪካ የመጤ ጥላቻ ተቃውሞ ምክንያት በመቶዎች የሚቆጠሩ ዜጎቿን ያጣችው ጋና ፕሬዝዳንት ሲሪል ራማፎዛ በአገሪቱ ሊያደርጉት የነበረውን ጉብኝት ሰርዛባቸዋለች። ፕሬዝዳንት ራማፎዛ በነሐሴ ወር መጀመሪያ ላይ ጋናን ለመጎብኘት አቅደውም የነበረ ሲሆን ይህ ጉብኝት በሁለቱ ሀገራት መካከል የተፈጠረውን ውጥረት ያረግባል የሚል ተስፋም ተሰንቆበት ነበር። ይሁን እንጂ ጉብኝታቸው በጋና ሰፊ ተቃውሞ ይቀሰቀሳል በሚል ብዙዎች ሰግተዋል። ሐሙስ ዕለት የጋና መንግስት ቃል አቀባይ ፌሊክስ ኳኬ ጉብኝቱ አሁን እንደማይካሄድ ለቢቢሲ አረጋግጠዋል። በመጤጠልነት ወቅታዊ ሁኔታ ምክንያት ጉብኝቱ ቢራዘም በጎ ነው በሚል መልእክት ልከንላቸዋል ብለዋል። ደቡብ አፍሪካ ሁኔታውን ቀለል ለማድረግ የሞከራለች ሲሆን የፕሬዝዳንቱ ቃል አቀባይ ቬነስት ማጎን የሀገራቸው በሁለቱ እህትማማች ሀገራት መካከል ግንኙነት ለማጠናከርና የአፍሪካ አጀንዳን ለማሳደግ የማይለወጥ ቁርጠኝነት አላት ሲሉም ተናግረዋል። ለሁለቱም ሀገራት ዲፕሎማሲያዊ መንገዶች በመጠቀም አመቺ ጊዜ ለማግኘት መነጋገሩ ይቀጥላል። የጋና ባለስልጣናት የራማፎዛ ጉዞ ብሔራዊ ጉብኝት እንደሆነ ቢናገሩም የደቡብ አፍሪካውያን ፕሬዝዳንት ቃል አቀባይ ግን ከዚህ ቀደም ሲካሄድ የነበረው የሁለትዮሽ ስብሰባ አካል እንደሆነም በመግለጽ አስተባብለዋል።
በደቡብ አፍሪካ የሚኖሩ ጋና ወጣቶች በጸረ ስደተኞች ተቃዋሚዎች አገርህን ሄደህ አቅና ሲባል የሚያሳይ ተንቀሳቃሽ ምስል በስፋት ከተሰራጨ በኋላ በሁለቱ ሀገራት መካከል ያለው የዲፕሎማሲያዊ ውጥረት አይሏል። ከዚያ በኋላም ጋና 900 የሚሆኑ ዜጎቿን ከደቡብ አፍሪካ አስወጣች ሲሆን የመጨረሻ ዜጎቿ በመጪዎቹ ሳምንት ይወጣሉ ተብሎም ተጠብቋል። ናይጄሪያ፣ ማሊና ኬንያ ጨምሮ ሌሎች የአፍሪካ ሀገራት በቅርብ ወራት በተደረገ ጸረ ስደተኛ ተቃውሞች ምክንያት ዜጎቻቸው ከደቡብ አፍሪካ አስወጥተዋል። አንዳንድ ጸረ ስደተኛ ቡድኖች ሰነድ አልባ የሆኑ ስደተኞችን አገራቸው ለቀው እስከ ሰኔ 23 እንዲወጡም ቀነ ገደብ ቆርጠው ነበር። እስካሁን ድረስ 25,000 የውጭ ሀገር ዜጎች ደቡብ አፍሪካን ለቀው ወጥተዋል። ፕሬዚዳንት ሲሪል ራማፎዛ ሰዎች ሰላማዊ እስከሆኑ ድረስ የመቃወም መብት እንዳላቸው ተናግረዋል። ፕሬዚዳንቱ ሕገ ወጥ ስደትን ለመከላከል ከዚህ የበለጠ እንደሚሰሩም ተናግረዋል። የጋናና ደቡብ አፍሪካ መቃቃር የተባባሰው ባለፈው ሳምንት የ40 ዓመቱ ጋናዊ ተገድሏል መባሉ አክራ ካወገዘች በኋላ ነው። የጋና ባለስልጣናት ዜጎቻቸው የተገደለው በሰኔ 23ቱ ጸረ ስደተኞች ተቃውሞ ወቅት መሆኑን ተናግረዋል። የደቡብ አፍሪካ ባለስልጣናት እንዲህ አይነት ግድያ እንዳልተፈጸመ በመግለጽ ውድቅ አድርገውታል። በሀገሪቱ የተገደለው ብቸኛው ጋናዊ የ35 ዓመት ግለሰብ እንደሆነና ሞቱም ከተቃውሞ ጋር እንደማያያዝ አስተባብለዋል። የደቡብ አፍሪካ የፍትህ ሚኒስቴር ጋና በህገ ወጥ ስደተኞች ጉዳይ ላይ ከደቡብ አፍሪካ ሐሰተኛ መረጃን እያሰራጭ ነው በሚል ከሰዋል። በጋናና በደቡብ አፍሪካ መቃቃር ውስጥ የህግ ጥያቄ ቁልፍ ስፍራን ሲይዝ አክራ በደቡብ አፍሪካ የሚኖሩ አብዛኞቹ ዜጎቿ ለመኖር የሚያስችል ህጋዊ ፈቃድ አላቸው ስትል፣ ፕሪቶሪያ ግን አስተባብላለች። ሁለቱ ሀገራት አቋማቸው የሚያሳይ ማስረጃም አላቀረቡም። በደቡብ አፍሪካ መጤ ጠልነት እንዲይዝ አዝማሚያም አይሏል። በአገሪቱ ላለው ስራ አጥነትና ወንጀል የውጭ ሀገር ዜጎች በተደጋጋሚ ተጠያቂ ሲሆኑም ይታያል። ቤተሰቦቻችን ዜናዎቻችን ከወደዳችሁት ላይክ አድርጎ ለሌሎች ተደራሽ እንዲሆን ሼር አድርጎ አዲስ የሆናችሁ ደግሞ ሰብስክራይብ በማድረግ ቤተሰብ ይሁኑ። ሰናይ ጊዜ